ሰላም ውድ የዩቲዩብ ቻናሌ ቤተሰቦች እንደምን ቆይታችኋል? መላኩ ማቴዎስ ነኝ። ዛሬ በአንድ ለየት ባለ ቪዲዮ መጥቻለሁ። እሱም how to publish ወይም አርቲክላችንን እንዴት አድርገን ፐብሊሽ ማድረግ እንችላለን በሚል ዙሪያ ይሆናል። ብዙዎቻችሁ በዚህ ቶፒክ ቪዲዮ እንድሰራላችሁ ስትጠይቁኝ ነበረ። ነገር ግን የፐብሊኬሽን ፕሮሰስ በጣም ረጅም ስለሆነ በአጭር ቪዲዮ ከቨር ማድረግ ስለማይቻል ነው የቆየውባችሁ። ብዙዎቻችሁ መረጃው አላችሁ ብዬ አስባለሁ ስለ ጆርናል ጆርኒ ማኑዋል። ከዚህ በፊት ስለ ፐብሊኬሽን ፕሮሰስ ሰፋ ያለ መረጃ የሚያቀርብ ባለ 7 ምዕራፍ ማኑዋል አዘጋጅቼ የቡና.com ዌብሳይት ላይ አስቀምጬላችሁ ነበረ። ገዝታችሁ እየተጠቀማችሁ ያላችሁ ሰዎች አላችሁ፣ እጅግ አድርጌ አመሰግናለሁ። በዚህ ቪዲዮ ደግሞ በማኑዋል ውስጥ ያሉትን ሐሳቦች ሳመራይዝ አድርጌ አቀርብላችኋለሁ ማለት ነው። ነገር ግን ዝርዝር መረጃዎችን የምትፈልጉ ሰዎች ስቲል ማኑዋሉን እየገዛችሁ መጠቀም ትችላላችሁ ማለት ነው። የማኑዋሉን ሊንክ እዚህ ቪዲዮ ዲስክሪፕሽን ላይ አስቀምጥላችኋለሁ ኦር ደግሞ የመጀመሪያ ኮሜንት ላይ ታገኙታላችሁ። እንደነገርኳችሁ ማኑዋሉ 7 ምዕራፍ ያለው ስለሆነ ሳመሪው ራሱ በአንድ ቪዲዮ የሚያልቅ አይሆንም ኦር ደግሞ በአንድ ቪዲዮ ሊጨርስ ብል ቪዲዮ በጣም ይረዝምባችኋል። ስለዚህ በፓርት እያደረግኩ አቀርብላችኋለሁ። ይሄኛው የመጀመሪያው ፓርት ነው ማለት ነው። በዚህኛው ፓርት ከአካዳሚክ ፐብሊሺንግ ጋር አስተዋውቃችኋለሁ። ኤንቫይሮንመንቱ ምን ይመስላል፣ ላንድስኬፑ ምን ይመስላል የሚለውን ነገር እንድትረዱ ነው ማደርጋችሁ። ምክንያቱም ይሄ ቪዲዮ በዋናነት ታስቦ የተሰራው ለጀማሪዎች ስለሆነ ጀስት ከአካዳሚክ ፐብሊሺንግ ጋር አስተዋውቃችኋለሁ ማለት ነው። በዚህኛው ፓርት ስለ አካዳሚክ ፐብሊሺንግ ዲፊኒሽን እንመለከታለን። ፐርፐዙ ምንድነው የሚለውን እንመለከታለን። የተለያዩ አይነት ጆርናሎች አሉ። እነዛን ጆርናሎች ወይም አካዳሚክ ጆርናሎች ታይፖቻቸው ምን ይመስላል የሚለውን እናያለን። ከዚህ ጋር ተያይዞ ማይክሮ ሐሳብ አለ። አንድ አርቲክል ፕሮሰሲንግ ቻርጅ የሚባል የፐብሊሽ ስታደርጉ የምትጠየቁት ክፍያ ማለት ነው። ከሱ ጋር ተያይዞ ያሉትን ነገሮች እናያለን። አንዳንድ ጊዜ ዌቭ ይደረጋል፣ ዲስካውንት ይጠየቃል። በምን አግባብ ነው ያ የሚፈቀደው የሚለውንም እናያለን ማለት ነው በዚህኛው ፓርት። እስከ መጨረሻው ድረስ እንድትከታተሉኝ ጋብዛችኋለሁ። በተጨማሪም ቪዲዮ ላይክ በማድረግ ለቻናሉ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ይህ ኖሌጅ ሼሪንግ ለብዙዎች እንዲደርስ እንድታደርጉልኝ እጠይቃችኋለሁ። አሁን ቀጥታ ወደ ቪዲዮ እንሄዳለን። በመጀመሪያ የምንመለከተው የአካዳሚክ ፐብሊሺንግ ዲፊኒሽን ነው። ምንድነው ዲፊኒሽኑ? ምክንያቱም የተለያዩ ፐብሊሺንጎች አሉ። የተለያየ ዘርፍ ላይ ያለ ነገር ፐብሊሽ ይደረጋል። ፖለቲካል ኢሹ፣ ኢኮኖሚክ ኢሹ፣ በጣም ብዙ ነገሮች ፐብሊሽ ይደረጋሉ። ነገር ግን አካዳሚክ ፐብሊሺንግን ለየት የሚያደርገው ነገር ምንድነው የሚለውን ስናይ የመጀመሪያው አካዳሚክ ፐብሊሺንግ የፐብሊሺንግ ብራንች ነው። ነገር ግን ፎከስ የሚያደርገው ሪሰርች ዲሰሚኔት በማድረግ ላይ ነው። ሪሰርች ነክ ነገሮችን በማሰራጨት ላይ ነው ፎከስ የሚያደርገው ማለት ነው። አካዳሚክ ስራዎችን ለአካዳሚክ ኮሚኒቲ ወይም ደግሞ ከዛም አልፎ ለሌሎችም ይጠቅማቸዋል ብሎ ለሚያስባቸው ሶሳይቲዎች ዲሰሚኔት የሚያደርግበት ወር የሚያሰራጭበት መንገድ ነው ማለት ነው። አካዳሚክ ፐብሊሺንግ ለየት የሚለው ሪሰርች ላይ ፎከስ ስለሚያደርግ ነው ማለት ነው። ታዲያ ፐርፐዙ ምንድነው? የአካዳሚክ ፐብሊሺንግ ብለን ስንል በጣም ብዙ አይነት ፐርፐዞች ናቸው ያሉት። የመጀመሪያው ቅድም እንዳነሳነው ሪሰርች ዲሰሚኔት ማድረግ ነው። የሪሰርች ዕውቀቶችን ከአንደኛው የዓለማችን ጥግ ወደ ሌላው የማድረስ ነገር ነው የሚሰራው ማለት ነው። ሁለተኛው ኖሌጅን አድቫንስ ማድረግ ነው። ያ ማለት ኖሌጅ ላይ እየተጨመረ እያደገ እንዲሄድ ያደርገዋል ማለት ነው። አንድ ሰው የሆነ ሪሰርች በሚሰራበት ጊዜ ያ ሪሰርች ሌላ ቦታ ሄዶ ሲነበብ እዛ የሚያነበው አካል ደግሞ በዛኛው ኦሬዲ በተገኘው ኖሌጅ ላይ ኦር ደግሞ ግኝት ላይ አዳፕት እያደረገ ኖሌጁ እያደገ እንዲሄድ ያደርጋል ማለት ነው። ሌላው ምንድነው? ስኮለርሊ ኮሚኒኬሽን እንዲኖር ያደርጋል። አንድ ኢትዮጵያ ውስጥ የሚገኝ ፕሮፌሰር በሚሰራው ሪሰርች ኤዥያ ውስጥ ካለው ፕሮፌሰር ጋር ወይም አውሮፓ ውስጥ ካለው ፕሮፌሰር ጋር ኮሚኒኬት ሊያደርግ ይችላል በሪሰርቹ አማካኝነት ብቻ ማለት ነው። እርስ በርሳቸው ሊተቻቹ ይችላሉ ኦር ደግሞ አንዱ የሰራውን ሌላው ዲስፕሩቭ ሊያደርግ ይችላል ኦር አፕሩቭ ሊያደርግ ይችላል ኦር ደግሞ ሊተባበሩም ይችላሉ። ስኮላርሊ የሆነ ኮሚኒኬሽን እንዲኖር ያደርጋል። ማይተዋወቁ ሰዎች ነገር ግን በአንድ ፊልድ ስር ያሉ ሰዎች እርስ በርሳቸው በዚህ በፐብሊሺንጉ አማካኝነት ኮሚኒኬት እንዲያደርጉ ያስችላቸዋል ማለት ነው። ሌላው ኖሌጅን ፕሪዘርቭ ማድረግ ነው። ምን ማለት መሰላችሁ? ይሄ ኖሌጅን ለረጅም ጊዜ ማቆየት ነገር። አንድ ሪሰርች ተሰርቶ የሆነ ቦታ ሸልፍ ላይ ቢቀመጥ ይበላሻል፣ ይጠፋል፣ ይረሳል። አካዳሚክ ፐብሊሺንግ ላይ ግን ፐብሊሽ በሚደረግበት ጊዜ ለረጅም ዓመታት እንዲያገለግል ይደረጋል ማለት ነው። ፐብሊሽ ስለተደረገ ፕሪዘርቭ ይደረጋል ኖሌጁ። ለዚህም ነው በ1950ዎቹ የተሰሩ ሪሰርቾችን ዛሬ ላይ አክሰስ ማድረግ እንችላለን፣ ምክንያቱም ፐብሊሽ ተደርገው ስለተቀመጡ ማለት ነው። ኖሌጅን ፕሪዘርቭ ያደርጋል። ምክንያቱም ኢቭን ኦልድ የሆኑ ኖሌጆች ለኛ ጠቃሚ ናቸው። ስቲል እስከዛሬ ድረስ የሚሰሩ ዕውቀቶች ስላሉ ማለት ነው። አንዳንድ ዕውቀቶች እስከዛሬ ድረስ ይሰራሉ፣ ሌሎቹ ባይሰሩ እንኳን ዛሬ ላይ ላለው ዕውቀት መነሻ ናቸውና ይፈለጋሉ።
ስለዚህ ኖሌጅን ፕሪዘርቭ ለማድረግ ይጠቅመናል ማለት ነው። ሌላኛው ፖሊሲን እና ፕራክቲስን ኢንፎርም ያደርጋል ማለት ፖሊሲ የሚያዘጋጁ አካላት ሪሰርቾችን በማንበብ ሪሰርች ላይ ከተገኘው ግኝት ተነስተው ፖሊሲ ሊያረቁ ይችላሉ፣ ፖሊሲ ዴቨሎፕ ሊያደርጉ ይችላሉ፣ ወይም ደግሞ ፕራክቲሶቻቸውን ሊቀይሩ ይችላሉ። ለምሳሌ አንድ ግብርና ላይ የተሰራ ሪሰርች ይኖራል ብለን እናስብ። ሪሰርቹ የሆነ ግኝት አገኘ፣ የሆነ ውጤት አገኘ፣ የሆነ ለየት ያለ ቴክኖሎጂ አገኘ። ፕራክቲካሊ መሬት ላይ የሚሰሩ ባለሙያዎች ደግሞ የዛን ሪሰርች ሪዛልት አዶፕት በማድረግ ያን ቴክኖሎጂ በመቀበል ፕሮዳክቲቪቲያቸውን ከፍ ሊያደርጉ ይችላሉ፣ ኦር ደግሞ የአሰራር ለውጥ ሊያመጡ ይችላሉ። ፖሊሲን ኢንፎርም ያደርጋል ማለት ነው። ለሪሰርቸሮችስ ምን ይጠቅማል የሚለውን ደግሞ ለሪሰርቸሮች የሚጠቅመው አንደኛው ክሬዲቢሊቲያቸውን ከፍ ያደርግላቸዋል፣ ሙያቸውን ከፍ ያደርግላቸዋል። ሌላኛው ኬሪየር አድቫንስመንት ነው። ኬሪየር አድቫንስመንት ማለት ፐብሊሽ በማድረጉ ምክንያት የሆነ እድገት ሲያገኝ የደረጃ እድገት ሊሆን ይችላል፣ ኦር ደግሞ ሌላም እነዛን አድቫንስመንቶች ማግኘት ይችላል ማለት ነው። ለምሳሌ አካዳሚክ ኤሪያ ላይ ያለ ሰው ፐብሊሽ በማድረግ ነው ወደ ላይኛው ደረጃ ከፍ ሊል ኦር ሊያድግ የሚችለው። ፐብሊሽንግ ብቸኛው ክራይቴሪያ ነው እያልኩ አይደለም፣ ነገር ግን አንዱና ዋነኛው ክራይቴሪያ ነው ኦር ፋክተር ነው ማለት ነው። እድገትን የሚገድብ ወይም የሚጨምር ነገር ነው ማለት ነው። በተለይ አካዳሚክ ኤሪያ ላይ ኦር ደግሞ የሪሰርች ሴንተሮች ላይ ያሉ ሰዎች ለኬሪየር አድቫንስመንታቸው በጣም ይፈልጉታል ፐብሊሽንግን። ሌላኛው ለስኮላር ኮሚኒቲ ራሱ ኮንትሪቢዩት ማድረግ ይፈልጋል። አንድ ሪሰርቸር ኢትዮጵያ ውስጥ ያለ ሪሰርቸር አስቡት፣ ሪሰርች ሰርቶ ኤዥያ ውስጥ ያለን ፕራክቲስ ኦር ደግሞ የሆነን ነገር ኢንፍሉዌንስ ሲያደርግ ኮንትሪቢዩት አደረገ ማለት ነው። ኦር ደግሞ አሁን ላይ በጣም ብዙ ቴክኖሎጂዎች ከሆነ የዓለም ጽንፍ ላይ የተሰሩ እዚህ እያገለገሉ ያሉ ቴክኖሎጂዎች በሪሰርች አማካኝነት የተገኙ ናቸው። ኮንትሪቢዩት ማድረግ እንዲችሉ መንገድ ይከፍትላቸዋል ማለት ነው ለሪሰርቸሮች። ሌላው ፈንድን ሴኪዩር ለማድረግ አንድ ፈንድ በመጣ ለምሳሌ ኤንጂኦ ሊሆን ይችላል፣ ሌላም የጂኦ ፈንዶች በሚመጡበት ጊዜ ኮምፒቲሽን ሲካሄድ አንደኛው ክራይቴሪያ ፐብሊሽንግ ነው። ፐብሊሽ ባደረገና ባላደረገ ሰው መካከል ያለው ፈንዱን የማሸነፍ ፈንዱን ሴኪዩር የማድረግ ፕሮባቢሊቲ እኩል አይደለም። በእነዚህ ምክንያቶች አካዳሚክ ፐብሊሽንግ ብዙ ፐርፐዝ አለው ማለት ነው። ምን ነገሮች ናቸው ፐብሊሽ ሊደረጉ የሚችሉት የሚለውን ደግሞ የመጀመሪያው ሪሰርች አርቲክል ራሱ ፐብሊሽ ይደረጋል። ሁለተኛው ሪቪው አርቲክል ነው። ሪቪው አርቲክል ሲባል ኦልሬዲ የተሰሩ ስራዎችን የተለያዩ ሰዎች በሆነ ቶፒክ ዙሪያ አጥንተው ከዚህ በፊት ያስቀምጧቸውን ነገሮች በማየት ኮምፔር፣ ኮንትራስት፣ ዲስከስ በማድረግ ጋፕ አይደንቲፋይ ማድረግ ሊሆን ይችላል፣ ኦር ደግሞ ኖሌጅንም ኮምፓይል ማድረግ ሊሆን ይችላል። ያን በማድረግ ያዘጋጀነውን አርቲክል ፐብሊሽ ልናደርግ እንችላለን ማለት ነው። በተለይ ሪቪው አርቲክል በጣም ጠቃሚ ነገር ነው። ምክንያቱም የተለያዩ ሪሰርቾችን በማየት ያለውን ጋፕ ስለሚያሳይ ሌላ ተጨማሪ ሪሰርች እንዲሰራ ያግዛል ማለት ነው። ወይ ሪቪው አርቲክል ያዘጋጀው አካል ራሱ ቀጥሎ አይደንቲፋይ ባደረገው ጋፕ ላይ ሪሰርች ሊሰራበት ይችላል፣ ኦር ደግሞ ሌሎች እንዲሰሩ ደግሞ ሊጋብዝ ይችላል እና ኢትስ ቬሪ ኢምፖርታንት እንደ አንድ አካዳሚክ ፐብሊሽንግ ሊቆጠር ይችላል ማለት ነው። ሌላው ቡክ ፐብሊሽንግ ነው። መጽሐፍ ይታተማል። መጽሐፍ እንግዲህ ከነዚህ ከላይ ካነሳናቸው ሁለቱ ፐብሊሽንግ አይነቶች ትንሽ ሰፋ የሚል ነው። ቡክ ፐብሊሽ ይደረጋል ለብቻው። አንዳንድ ጊዜ ቡክ ብቻ ሳይሆን የቡክ ቻፕተርም ፐብሊሽ ይደረጋል። አንድ ትልቅ ቡክ ይኖራል፣ የዛ ቡክ አካል የሆኑት ቻፕተሮች ለብቻቸው ፐብሊሽ ይደረጋሉ። ሌላው የኮንፈረንስ ፕሮሲዲንግ ነው። የሪሰርች ኮንፈረንሶች በሚዘጋጁበት ጊዜ በሪሰርች ተቋማት ሊሆን ይችላል፣ ኦር ደግሞ በአካዳሚክ ተቋማት ሊሆን ይችላል። ኮንፈረንስ ላይ የሚቀርቡ ወረቀቶች ፐብሊሽ ይደረጋሉ በፕሮሲዲንግ መልክ ማለት ነው። ሌላው ዲዘርቴሽን እና ቴሲስ ነው። ዲዘርቴሽን ሲባል ያው ለፒኤችዲ መመረቂያ የሚሰሩ ወረቀቶች ሊሆኑ ይችላሉ፣ ኦር ደግሞ ለማስተርስ መመረቂያነት የሚሆኑ ቴሲሶች ሊሆኑ ይችላሉ፣ ፐብሊሽ ሊደረጉ ይችላሉ። እንግዲህ ስለ አካዳሚክ ፐብሊሽንግ ይህን ያክል ካልን ተዋናዮች ማን ናቸው፣ እዚህ ላይ የሚሳተፉ አካላት የሚለውን ደግሞ አምስት ወሳኝ የሆኑ ተዋናዮች ወይም ፕሌየሮች አሉ። እነዚህ የመጀመሪያው ኦተር ነው። ኦተር ማለት ሪሰርቸር ማለት ነው፣ ወይም ሪሰርቹን ያካሄደው አካል፣ ኦር ሪቪው አርቲክል ከሆነ ሪቪው ያደረገው አካል ከአካዳሚክ ዘርፍ ሊሆን ይችላል፣ ከሪሰርች ተቋማት ሊሆን ይችላል፣ ወይም ሌሎች ስኮላሮች ሊሆኑ ይችላሉ። እነዚህ ማኑስክሪፕቱን ያዘጋጁ አካላት ኦተርስ ይባላሉ። እንግዲህ ኦተርስ ከሌሉ ሪሰርች የለም፣ ወይም አርቲክል የለም፣ ወይ ቡክ የለም፣ ፐብሊሽ የሚደረግ ነገር አይኖርምና ስለዚህ they are very important ብለን ልንይዛቸው እንችላለን። ከኦተር ቀጥለን የምናገኘው ኤዲተር ነው። ኤዲተር ማለት ፐብሊሽንግን ማኔጅ የሚያደርግ ጆርናል ሊሆን ይችላል፣ ጆርናሉን ማኔጅ የሚያደርግ ሰው ማለት ነው። ይህ ሰው ሲኒየር ስኮላር ሊሆን ይችላል፣ በዘርፉ በጣም ልምድ ያለው ሰው በፈቃደኝነት ኤዲተር ሆኖ ሊያገለግል ይችላል፣ ኦር ደግሞ
ፕሮፌሽናል የሆኑ ስታፎች ተቀጥረው ሊሆን ይችላል። አንድን ጆርናል ራን እንዲያደርጉ የተቀጠሩ ኤዲተሮች ሊሆኑ ይችላሉ። ዞሮ ዞሮ ኤዲተር በጣም ወሳኝ ነው። በመጀመሪያ የምንልከው ኮንታክት የምናደርገው ኤዲተር ነው አይቶ ወደ ፒር ሪቪው የሚያሳልፈው ወደ ዋናው ግምገማ የሚያሳልፈው እና ኤዲተሮች በጣም ወሳኝ ናቸው። ሌላው ሪቪወሮች ናቸው። ሪቪወሮች ማለት ገምጋሚዎች ማለት ነው። አንድን አርቲክል ለኤዲተር ልከን ኤዲተሩ መሰረታዊ የሆኑ ቼኪንጎችን ካደረገ በኋላ ወደ ሪቪወሮች ይልካል ማለት ነው። እነዛ ሪቪወሮች ኤክስፐርቶች ናቸው በዛ ፊልድ ዙሪያ በእኛ አሁን በሰራነው አርቲክል ቶፒክ ዙሪያ ወይም በዛ ፊልድ እውቀቱ ያላቸው ፈቃደኛ መሆን የሚችሉ አካላት አርቲክላችንን ይገመግማሉ። ሶ ሪቪወርስ አር ቬሪ ኢምፖርታንት። ሶ እነሱ ባይኖሩ የሪሰርች ኳሊቲ በጣም ዝቅ ይላል ማለት ነው። አሁን እነሱ ገምግመው ስለሚያሳልፉ መስተካከል ያለበትን አስተካክለው ማስተካከልም ከሆነ ሪጀክት አድርገው ኳሊቲ የሆነውን ነገር ብቻ መርጠው ስለሚያቀርቡልን አካዳሚክ ኤሪያውን ኳሊቲውን ከፍ ያደርጋሉ ብለን መውሰድ እንችላለን። ሌሎቹ ፐብሊሸሮች ናቸው። ፐብሊሸርስ ማለት ኤዲተር ወደ ሪቪወር ልኮ ሪቪወር ደግሞ ገምግሞ ያሳለፈውን ወረቀት ወደ ፕሮዳክሽን ፕሮሰስ የሚያስገቡ ፐብሊሽ የሚያደርጉ ወይም ፐብሊኬሽን ፕሮሰሱን ማኔጅ የሚያደርጉ አካላት ናቸው። ከዛም በኋላ ስርጭቱንም ይቆጣጠራሉ እና በጣም ኢምፖርታንት ናቸው። እነሱም ምን ስራዎችን ይሰራሉ የሚለውን በኋላ እንመለከታለን። ሌሎቹ ላይብራሪያንስ ናቸው። ላይብራሪያንስ ማለት አክሰሱን የሚሰጡ አካላት ናቸው። ያ ፐብሊሽ የተደረገውን ነገር እንድናገኝ የሚያግዙን አካላት ናቸው። ለምሳሌ ክፍያ ተከፍሎ የሚገኝ ሊሆን ይችላል ኦር ደግሞ የሆኑ ኢንስቲትዩሽኖች ጋር ሪፖዚቶሪውን ለመጠቀም የሚደረግ ስምምነት ሊሆን ይችላል። እነዛን ነገሮች ማኔጅ የሚያደርጉ አካላት ላይብራሪያንስ ይባላሉ ማለት ነው። ሶ እነዚህ አምስቱም ኪ ፕሌየሮች ናቸው አካዳሚክ ፐብሊሺንግ ውስጥ ብለን ልንይዛቸው እንችላለን ማለት ነው። ወደ ጆርናል እንምጣ። አካዳሚክ ጆርናል ምንድን ነው? አካዳሚክ ጆርናል ያው ከአካዳሚክ ፐብሊሺንግ ጋር ኦልሞስት ተመሳሳይ ነው። ፔሪዮዲካል የሆነ ፐብሊኬሽን አለው። በየአመቱ ሊሆን ይችላል ወይም በአመት 3 ጊዜ 4 ጊዜም ፐብሊሽ ሊያደርግ ይችላል። ፎከስ የሚያደርገው አካዳሚክ ዲሲፕሊን ላይ ነው ኦር አካዳሚክ ሪሰርች ላይ ነው ጆርናል። ምክንያቱም ሌሎች ብዙ ጆርናሎች ስላሉ አካዳሚክ ጆርናል የሚለውን ዲፋይን ማድረግ ስላለብን ነው። ነገር ግን ጆርናሎች እርስ በርስ ይለያያሉ። በካራክተሪስቲክስ የተለያዩ ናቸው። አንድ ጆርናል ያለው ካራክተሪስቲክስ ከሌላው ጋር ይለያል። ስኮፑ ይለያያል። ስኮፑ አንዱ ኬሚስትሪ ላይ ሊሆን ይችላል፣ አንዱ ባዮሎጂ ላይ ሊሆን ይችላል። ኢቭን ባዮሎጂ ላይ ሆኖ የተለያየ ብራንች ሊኖረው ይችላል። እኔ በዚህ ብራንች ላይ ብቻ ፎከስ አደርጋለሁ ሊል ይችላል። ሶ ስኮፑ እስከምን ድረስ ነው የሚለው አንዱን ጆርናል ከሌላው የሚለየው ነገር ነው። ሌላው ስትሬንግዝ ነው። ሁሉም ጆርናሎች እኩል የሆነ ጥንካሬ የላቸውም። አንዱ ስትሮንግ ይሆናል፣ አንዱ መካከለኛ የሆነ ስትሬንግዝ ነው፣ ሌላው ዊክ ሊሆን ይችላል። ሌላው ያለው ፒር ሪቪው ፕሮሰስ ምን ያክል ሴሌክቲቭ ነው፣ ምን ያክል ኳሊቲ ላይ ፎከስ ያደርጋል የሚለው ነገርም ዲፍረንስ የሚፈጥር ነገር ነው ማለት ነው። ሶ ሃይሊ ሴሌክቲቭ የሆኑ ጆርናሎች ፕሬስቲጂየስ እንደሆኑ ኦር ዝነኛ እንደሆኑ ተደርገው ይቆጠራሉ። እነዚህ ጆርናሎች ሃይ ኳሊቲ የሆኑ አርቲክሎችን ብቻ ፐብሊሽ የሚያደርጉ ናቸው። ሶ ከዚህ የተነሳ ዝናን ያተረፉ ሪፒውተብል የሆኑ ጆርናሎች ናቸው። ነገር ግን ሌስ ሴሌክቲቭ የሆኑ ጆርናሎች በጣም ብዙ ፐብሊሽ ያደርጋሉ። አክሰፕታንስ ሬታቸው በጣም ሃይ ነው። ሳብሚት ከተደረጉ አርቲክሎች አብዛኛውን ተቀብለው ፐብሊሽ ያደርጋሉ። ነገር ግን ሪፒውታቢሊቲያቸው ወይም ፕሬስቲጂየስ የሚሆን ነገራቸው ዝቅ ሊል ይችላል ማለት ነው። አሁን ቀጥለን የምናየው የጆርናል አይነቶችን ነው። የመጀመሪያው የጆርናል አይነት ወይም አካዳሚክ ጆርናል አይነት ኦፕን አክሰስ ጆርናል ይባላል። ኦፕን አክሰስ ስንል አክሰስ የምናወራው ከሪደሩ አንጻር ነው። ሪደሩ ከፍሎ ነው የሚያገኘው ወይስ ሳይከፍል ነው የሚያገኘው የሚለው ነገር ማለት ነው። ሳይከፍል የሚያገኝ ከሆነ ኦፕን አክሰስ ነው። ከፍሎ የሚያገኝ ከሆነ ደግሞ ሌላ ታይፕ ነው ቀጥለን የምንመለከተው። ኦፕን አክሰስ ግን በክፍያ አይደለም የሚያቀርበው፣ ለአንባቢው በነፃ ያቀርባል። ነገር ግን ፐብሊሽ ሲያደርግ የሚያወጣቸው ወጪዎች አሉ። እነዛን ወጪዎች ከማን ነው የሚሸፍነው? ወጪ የምንለው እዚህ ጋር አርቲክል ፕሮሰሲንግ ቻርጅ ኦር ኤፒሲ የምንለው ነገር ነው። ሶ አርቲክል ፕሮሰሲንግ ቻርጅን ቻርጅ የሚያደርገው ኦተሩን ነው። ኦተሩን ወይም ኦተሩን ሊደግፉ የሚችሉ ሌሎች ፈንደሮችን በመጠቀም ይሸፍናል ማለት ነው። ነገር ግን ለአንባቢው በነፃ የሚያቀርብ የጆርናል አይነት ነው ማለት ነው። አንባቢውን የሚያስከፍሉ ከሆነ ግን ሰብስክሪፕሽን ቤዝድ ጆርናልስ ይባላሉ። አንባቢ ግለሰብ ሊሆን ይችላል ወይም ላይብረሪዎች፣ ዩኒቨርሲቲዎች ወር ሌሎች ተቋማት ሊሆኑ ይችላሉ። እነዛ ተቋማት ከፍለው ነው ያንን አርቲክል እንዲያገኙ የሚደረጉት ሰብስክሪፕሽን ቤዝድ ጆርናል ከሆነ ማለት ነው። በዚህ ጊዜ ኦተሮች ክፍያ አይከፍሉም፣ ኤፒሲ አይከፍሉም፣ በነፃ ፐብሊሽ ያደርጋሉ። ነገር ግን ለሚያነብ አካል ክፍያ እንዲከፍል ይጠየቃል ማለት ነው። ለምሳሌ አንድ ዩኒቨርሲቲ ከሆነ ጆርናል ጋር ተነጋግሮ ለጆርናሉ ከፍሎ ለዛ ዩኒቨርሲቲ ብቻ አክሰሲብል እንዲሆን ተደርጎ ተማሪዎቹና ሌሎች ስታፎቹ እንዲጠቀሙ
ሊደረግ ይችላል ማለት ነው። ሰብስክሪፕሽን ቤዝድ ጆርናል ችግሩ ምንድነው ከተባለ ኦፕን አክሰስ ስላልሆነ ሪደሮች እንዲከፍሉ ስለሚደረጉ የመነበብ እድሉ በስፋት የመሰራጨት ነገሩ ሊቀንስ ይችላል ወር ሊሚትድ ሊሆን ይችላል። ሌሎቹ ሃይብሪድ ጆርናልስ የሚባሉ አሉ። ሃይብሪድ ጆርናልስ ሲገኝ ኤፒሲውን ከኦተሩ የሚቆርጡ ወር የሚያስከፍሉ፣ ካልተገኘ ደግሞ ሪደሩን የሚያስከፍሉ ናቸው። እንደየሁኔታው የሚቀያየሩ አይነት ናቸው። እነዚህ ጆርናሎች ሃይብሪድ ይባላሉ። ሁለቱንም ኦፕሽን የያዙ ናቸው ማለት ነው። በመቀጠል የምናየው የኦኤ አይነቶችን ነው። የመጀመሪያው ጎልድ ኦፕን አክሰስ ይባላል። ጎልድ ኦፕን አክሰስ የሚባለው ልክ አርቲክሉ ፐብሊሽ እንደተደረገ አውቶማቲካሊ ለሁሉም አክሰሰብል እንዲሆን የሚያደርግ ነው። ኤምባርጎ ፔሪድ የለውም። ኤምባርጎ ፔሪድ ማለት ሬስትሪክሽን ፔሪድ ማለት ነው። ፐብሊሽ ተደረገ ማለት አውቶማቲካሊ ኦንላይን ወጣ ማለት ነው። ሬስትሪክሽን ፔሪድ የለውም። የዚህ ጠቃሚነቱ ምንድነው ወይም ቤኔፊቱ ምንድነው? ሃይ ቪዚቢሊቲ ያመጣልናል። ፐብሊሽ ያደረግነው አርቲክል ወዲያው ብዙ ሰዎች ጋር እንዲደርስ፣ በብዛት እንዲነበብ፣ በዛውም ልክ ደግሞ ሳይት እንዲደረግ ያደርጋል። ችግሩ ምንድነው ከተባለ ኤፒሲ ነው። አርቲክል ፕሮሰሲንግ ቻርጅ መክፈል ለማይችሉ ኦተሮች አስቸጋሪ ነው የሚሆነው ማለት ነው። ኦር ፈንድ ለሌላቸው በራሳቸው መክፈል ለማይችሉ ኦተሮች እንደ ድሮባክ ተደርጎ ሊቆጠር ይችላል። ሌላው ግሪን ኦፕን አክሰስ የሚባል ነው። ግሪን ኦፕን አክሰስ ምንድነው ለየት የሚያደርገው ከተባለ አርካይቪንግ ቨርዥን ኦተሮች ዲፖዚት ማድረግ እንዲችሉ ያደርጋቸዋል። አርካይቪንግ ቨርዥን የሚባለው ዋናው ፐብሊሽ የሚደረገው አርቲክል ጆርናል ዌብሳይቱ ጋር እያለ ኦተሮቹ ግን በራሳቸው ኢንስቲትዩሽናል ሪፖዚቶሪ ሊሆን ይችላል። ሪፖዚቶሪ ሲባል እንደ ዳታቤዝ ቁጠሩት። ዳታቤዝ ለምሳሌ አዲስ አበባ ዩኒቨርሲቲ የራሱ የሆነ ሪፖዚቶሪ አለው አይደለ? ቴስቶችን ምናምን የሚያስቀምጥበት። እንደዛ አይነት ዳታቤዞች ላይ ኦተሮች አርካይቭ ማድረግ እንዲችሉ ወይም ማስቀመጥ እንዲችሉ ይፈቅድላቸዋል። እነዚህ አርካይቭ የሚደረጉ ቨርዥኖች ፕሪፕሪንት ሊሆን ይችላል። ለምሳሌ ፕሪፕሪንት የሚል ነገር አይታችሁ ሊሆን ይችላል። ፕሪፕሪንት ማለት አርቲክሉ ሰብሚት ተደርጓል ለጆርናሉ፣ ግን ወደ ፒር ሪቪው ፕሮሰስ ወደ ግምገማ ሂደት አልገባም። በዚህ ጊዜ ሰብሚት አድርጎ እያለ በዚህ በኩል ደግሞ በጎን ለሪፖዚቶሪዎች ሰጥቶ እዛ ላይ እንዲነበብለት ሊያደርግ ይችላል። ያን የሚፈቅዱ አሉ፣ ማይፈቅዱ አሉ። ግሪን ኦፕን አክሰሶች ግን ይሄን ይፈቅዳሉ ነው። ሌላው ፖስት ፕሪንት ነው። ፖስት ፕሪንት ማለት ለፐብሊኬሽን ሪተን ሪቪው ተደርጎ ፐብሊሽድ መሆን ሲቀረው ያለው ቨርዥን ማለት ነው። ያን ቨርዥን ሪፖዚቶሪዎች ላይ ማድረግ እንድንችል የሚፈቅድልን ከሆነ ፖስት ፕሪንቱን ፈቅዶልናል ማለት ነው። ሌላው ሬርሊ ፋይናል ፐብሊሽድ የሆነ ፒዲኤፍም ፖስት እንዲደረግ ሊፈቅዱ ይችላሉ ማለት ነው። ብዙ ጊዜ ሪሰርች ጌት ላይ ልታገኙ ትችላላችሁ፣ ኦር ደግሞ አካዴሚያ ላይ ወይም ሌሎች ሪፖዚቶሪዎች ላይ እንዲቀመጥ ጆርናሉ ሲፈቅድ ነው ያ የሚደረገው ማለት ነው። እና ይሄን የሚያደርጉ ግሪን ኦፕን አክሰስ ይባላሉ ማለት ነው። ግን ለምሳሌ ኤምባርጎ ፔሪድ ይኖራቸዋል። አንዳንድ ጊዜ ለ6 ወር አይፈቀድልም። ከ6 ወር በኋላ ነው አርካይቭ ላይ ኦር ሪፖዚቶሪ ላይ ማስቀመጥ የምትችለው፣ ኦር ከ1 ዓመት በኋላ ነው ከ2 ዓመት በኋላ ነው ብለው ህግ ላይ ያስቀምጡ ይችላሉ። የዚህ ቤኔፊት ምንድነው? ኤፒሲ ላይ ጠይቁ ይችላሉ። ኦተሩን ኤፒሲ አይጠይቁም። ነገር ግን ኤምባርጎ ፔሪድ ያስቀምጣሉ። ያ ማለት ወዲያው አክሰሰብል እንዳይሆን ሊያደርጉ ስለሚችሉ እሱ ትንሽ እንደ ኢፌክት ሊወሰድ ይችላል። ሌላው ዳይመንድ ኦፕን አክሰስ ነው። ዳይመንድ ኦፕን አክሰስ እንግዲህ ዳይመንድ ከሚለው ቃል ራሱ something ኢማጂን ልታደርጉ ትችላላችሁ። ዳይመንድ ኦፕን አክሰስ ኖ ሰብስክሪፕሽን ኖ ኤፒሲ። ያ ማለት ሪደሩም አይከፍልም ኦተሩም አይከፍልም። ግን ከየት ነው የሚያገኙት? ወር እነዚህ የፐብሊሺንግ ፕሮሰስ የሚጠይቃቸውን ወጪዎች ከየት ነው የሚሸፍኑት ለምለው ከተለያዩ ፋንዲንግ ተቋማት ይሸፍናሉ። አካዳሚክ ኢንስቲትዩሽኖች ሊከፍሉ ይችላሉ። ለምሳሌ አዲስ አበባ ዩኒቨርሲቲ ከከፈለ አዲስ አበባ ዩኒቨርሲቲ ውስጥ ያለው ኦተር ኤፒሲ ሳይከፍል ፐብሊሽ ማድረግ ይችላል ማለት ነው። ወይም ደግሞ ሌሎች ሶሳይቲዎች ሊሆኑ ይችላሉ፣ ኤንጂኦዎች ሊሆኑ ይችላሉ፣ ግለሰቦች ስፖንሰር ሊያደርጉ ይችላሉ፣ መንግስት ሰብሲዳይዝ ሊያደርግ ይችላል፣ ሌላም ከነዛ ምንጮች ወጪውን ይሸፍናል። አንባቢውን አያስከፍልም፣ እንደገና ደግሞ ኦተሩንም አያስከፍልም። ይሄ ነው ዳይመንድ ያደረገው። አርቲክሉ በነፃ ብዙ ሰዎች ጋር መድረስ ቻለ፣ ኦተሩ አልከፈለም። ኢትስ ቬሪ ፋይን። ችግሩ ግን ምንድነው ከተባለ አንዳንድ ጊዜ ፋይናንሻል ቤሪየር ሊያጋጥመው ይችላል። ምክንያቱም ዲፔንድ የሚያደርገው ፈንደሮች ላይ ነው። ስፖንሰር የሚያደርጉ ወይም ደግሞ ሰብሲዳይዝ የሚያደርጉ አካላት፣ ድጎማ የሚያደርጉለት አካላት ላይ ዲፔንድ የሚያደርግ ስለሆነ ሳስቴናቢሊቲው ጥያቄ ውስጥ ይገባል። ምናልባት እነዛ ፈንዶች ምንጮች የሚደርቁ ከሆነ ይሄኛው ጆርናል ላይ ቀጥል ነው የሚል ጥያቄ ውስጥ ሊከት ይችላል ማለት ነው። አሁን ደግሞ ስለ ኤፒሲ ዌቨር ኦር ዲስካውንት እናውራ። አርቲክል ፕሮሰሲንግ ቻርጅ ነው ብለናል። ያ ቻርጅ
ወይም ክፍያ ቬቭ የሚደረግበት ወይም ሙሉ በሙሉ የሚዘለልበት ኬዝ አለ፣ ወይም ደግሞ ቅናሽ የሚደረግበት ኬዝ አለ። መጀመሪያ ኤፒሲ ለምን ያስፈልጋል የሚለውን ቅድም ነግሬያቸዋለሁ። አንድ ጆርናል ወይም አንድ አካዳሚክ ፐብሊሺንግ ፕሮሰስ ሲደረግ ወጪዎች አሉ፣ የተለያዩ ወጪዎች አሉ። ለምሳሌ ፒር ሪቪው ማኔጅ ለማድረግ ሊሆን ይችላል። ኦፍ ኮርስ ለፒር ሪቪወሮች ክፍያ አይከፈላቸውም፣ ግን ሂደቱን ለማስከድ ክፍያ ያስፈልጋል። ሂደቱን ለማስከድ የሚወጣ ወጪ ይኖራል። ኮፒ ኤዲቲንግ የሚባል ፕሮሰስ አለ፣ በኋላ እንመለከታለን። ታይፕ ሴቲንግ የሚባል አለ፣ እሱንም እንመለከታለን። ኦንላይን ሆስቲንግ የሚባል ነገር ደግሞ አለ። ጆርናሎች ዌብሳይት አላቸው፣ ዌብሳይታቸው ላይ አርቲክሎችን ኦንላይን የሚያወጡት ሰው ዌብሳይት ሆስት ሲደረግ ደግሞ ሆስት የሚያደርገው ድርጅት ክፍያ ይጠይቃል። ማርኬቲንግ ላይ የሚከፈል ክፍያ ደግሞ ይኖራል። አንድን አርቲክል ፐብሊሽ ካደረጉ በኋላ ደግሞ በተለያዩ ፕላትፎርሞች ላይ ያስተዋውቃሉ። ያን ሲያስተዋውቁ የሚያወጧቸው ወጪዎች አሉና እነዚህን ወጪዎች ለመሸፈን ነው ኤፒሲ ያስፈለገው ማለት ነው። ግን ችግሩ ምንድነው ሲባል አንዳንድ ጊዜ ግለሰቦች አቅም ስለሌላቸው መክፈል ሊያቅታቸው ይችላል። ደሃ ሀገራት ውስጥ ያሉ ሪሰርቸሮች ይቸገራሉ። ፈንድ የሌላቸው ሪሰርቸሮች ይቸገራሉ። እነዚህን ኮንሲደር ለማድረግ ብለው ነው ኤፒሲ ዌቨር እና ዲስካውንት የሚል አማራጭ ያስቀምጡት። ሁሉም ጆርናሎች ኤፒሲ ዌቨር እና ዲስካውንት አላቸው ማለት አይደለም፣ ግን ያላቸው ለምን ኖራቸው የሚለውን እንድታውቁ ነው። ምንድነው ፐርፐዙ የሚለውን ደግሞ እንመልከት። ኦፈር የሚያደርጉት ወይ ዌቨርን ኦፈር የሚያደርጉበት ምክንያት ምንድነው? አንደኛ ፕሮሞት ኢንክሉሲቪቲ ኦር ኢኩዊቲ፣ ፍትሃዊነትንና አካታችነትን ለማረጋገጥ ከሁሉም ኢኮኖሚክ ባክግራውንድ የተሰሩ ሪሰርቾች ኢንክሉድድ ነው ወይም ተካተው ፐብሊሽ እንዲደረጉ፣ ሁሉም ጂኦግራፊካል ሪጅኖች ኢንክሉድ እንዲደረጉ። ምክንያቱም አንድ ጆርናል ከዩሮፕ ብቻ የሚመጡ ወረቀቶችን ፐብሊሽ የሚያደርግ ከሆነ ጥያቄ ውስጥ ይገባል። ነገር ግን ሰፍቶ በጣም ተደራሽ ሆኖ ፍትሃዊ በሆነ መንገድ ብዙዎችን ማካተት እንዲችል ዌቨር ያስቀምጣል ማለት ነው። ኤፒሲ ዌቭ ያደርጋል። ሌላው ኦፕን ሳይንስን ሳፖርት ለማድረግ ኖሌጅ ሳምዌር አሪፍ ኖሌጅ ኖሮ ወይም አሪፍ ግኝት ኖሮ በኤፒሲ ምክንያት ኮሚኒቲው ጋር ሳይደርስ እንዲቀር ስለማይፈለግ ይህን ያደርጋሉ ማለት ነው። ኖሌጅ ታፍኖ ተደብቆ እንዳይቀር ይረዳል ማለት ነው። ሌላው ፈንደሮች ማንዴት አድርገው ሲያስጨንቋቸው ኦተሮችን ቅድም አንስቼላችኋለሁ። የሆነ ሪሰርች ፈንድ ያደረገ አካል አለ፣ ሪሰርቹ ተሰርቷል፣ ግን ኤፒሲውን ፈንድ ማድረግ አይፈልግም። እንደ ክራይቴሪያ ወይም እንደ ኮንትራክት የገባው ነገር ይኖራል። ይሄኛውን ሪሰርች ስትጨርስ ኦፕን አክሰስ ጆርናል ላይ ፐብሊሽ ማድረግ አለብህ የሚል ክራይቴሪያ ላይ ያስቀምጥ ይችላል። እሱን ተፈራርማችሁ ሊሆን ይችላል። ግን አሁን ኤፒሲውን መክፈል አትችሉም። ይህን ጆርናሉ ከተረዳ ሊያግዛችሁ ከፈለገ ዌቭ ያደርግላችኋል ኦር ዲስካውንት ያደርግላችኋል ማለት ነው። ሌላው ጠቃሚ ነገር ሃይ ኳሊቲ የሆኑ ሳብሚሽኖችን ኢንክሉድ ለማድረግ አርቲክሎችን ከተለያዩ ምንጮች በማግኘት ጆርናሉ የራሱን ሪፑቴቢሊቲ ከፍ ያደርጋል። ገንዘብ ላይ ብቻ ፎከስ ሳያደርግ ነገር ግን በኤፒሲ ምክንያት የሚቀሩ ኳሊቲ የሆኑ ወረቀቶች እንዳይኖሩ የሚያረጋግጥበት መንገድ ነው ማለት ነው። አሁን ደግሞ ስለ ኤሊጂቢሊቲው እናውራ። ኤሊጂቢሊቲ ወይም ኤፒሲ ዌቭ እንዲደረግልን ኦር ዲስካውንት እንድናገኝ የሚያደርጉ ክራይቴሪያዎች ምንድን ናቸው የሚለውን እኔ አንደኛው የካንትሪ ኢንካም ሌቨል ነው። ሎ ኢንካም ካንትሪ ላይ የሚኖሩ ኦተሮች ኤፒሲ መጠየቅ ይችላሉ። በነገራችን ላይ እዚህ ላይ የምናነሳቸው ክራይቴሪያዎች ሁሉም ጆርናሎች የሚያስቀምጧቸው ክራይቴሪያዎች ናቸው ማለት አይደለም። እነዚህ መሰረታዊ ወይም ኮመንሊ የሚታዩትን ነገሮች ለማንሳት ብቻ ነው እንጂ ጆርናል ከዚህ ያለፈ ክራይቴሪያም ሊኖረው ይችላል። እነሱን ሁል ጊዜ የጆርናሉን ዌብሳይት ቼክ ማድረግ ያስፈልጋል። ሲጀመር ዌቨር አለው ወይ ኦር ዲስካውንት አለው ወይ የሚለውን ቼክ ማድረግ ያስፈልጋል። ካለው ደግሞ ክራይቴሪያዎቹ ምንድናቸው የሚለውን ደግሞ በደንብ ቼክ አድርጎ ማየት ያስፈልጋል። አንደኛው ወርልድ ባንክ ባወጣው ሊስት ላይ የተካተተ ሎወር ሚድል ኢንካም ኢኮኖሚ ሀገራት ናቸው የተባሉትን ቼክ አድርገው ነው የሚቀበሉት። እኔ ያለሁበት ሀገር እዛ ሊስት ውስጥ የተካተተ እንደሆነ እርግጠኛ ከሆንኩ አፕላይ ላደርግ ይችላል ማለት ነው። ሁለተኛው ኢንስቲትዩሽናል አፊሊዬሽን ነው። ለምሳሌ አንድ ዩኒቨርሲቲ ከሆነ ጆርናል ጋር የተለየ ስምምነት ካለው ሜሞራንደም ኦፍ አንደርስታንዲንግ የተፈራረመ ሊሆን ይችላል ኦር ሌላ ግንኙነት፣ በዛ ምክንያት እዛ ዩኒቨርሲቲ ላይ ስታፍ የሆኑ ኦተሮች ኤፒሲ ሊጠይቁ ይችላሉ። ሌላው ፋንደር ማንዴት ነው። ቅድም እንዳነሳ ነው ፈንደሮች ሪሰርች ፋንድ አድርገው ነገር ግን ኤፒሲ ሰፖርት የማይሰጡ ከሆነ በመረጃ አስደግፈን ያን ነገር ልንጠይቃቸው እንችላለን፣ ዌቭ እንዲያደርጉ ኦር ዲስካውንት እንዲያደርጉ። ሌላኛው ፋይናንሻል ሃርድሺፕ ካለ ግለሰቡ በራሱ በቂ ገቢ የሌለው አቅም የሌለው መክፈል የማይችል ከሆነ ያን ነገር በሚያሳምን መንገድ ማቅረብ ከቻለ ኤፒሲ ዌቨር ኦር ዲስካውንት ሊያገኝ ይችላል ማለት ነው። ሌሎቹ ደግሞ ስፔሲፊክ ሪሰርች ኤሪያዎች ላይ ጆርናሎቹ ራሳቸው ትኩረት ሰጥተው ኤፒሲ ዌቭ የሚያደርጉበት ኬዝ አለ። ለምሳሌ ፐብሊክ ሄልዝ ዙሪያ ላይ ሊሆን ይችላል። አንዳንድ
የተረሱ በሽታዎች ሊኖሩ ይችላሉ ብዙም ሰው ማያጠናባቸው እነዛ እንዲጠኑ በደንብ እንዲታወቁ ስለሚፈልጉ ዌብ ሊያደርጉ ይችላሉ ሌሎች የሁማኒታሪያን ኢሹ ሊሆን ይችላል እነዚህን ነገሮች ኮንሲደር በማድረግ ዌብ ሊያደርጉ ይችላሉና የኔ ቶፒክ ከዚህ እነሱ ከሚፈልጉት ሰርች ኤሪያ ጋር የተገናኘ ከሆነ ለዛ የተባለውን APC waiver or discount ላገኝ ይችላል ማለት ነው። አንድ ግን ማስታወስ ያለባችሁ ነገር አለ እዚህ ጋር APC ጋራንቲድ አይደለም። ያ ማለት በቃ አፕላይ ስላደረግኩ ይሰጠኛል የሚል ነገር አይደለም። ጋራንቲድ አይደለም። ሲጀመር መብትም አይደለም እንከራከረው ነገር አይደለም። ግን ጆርናሎቹ ያቀረብነውን ክራይቴሪያ አይተው ኤሊጂብል ናችሁ ብሎ ካመኑ የሚያደርጉልን ነገር ነው። ኢርሊ አፕላይ ማድረግ መቻል አለብን። ቀድሞ ብዙ ሰው የሚያመለክት ከሆነ እንደገና ደግሞ ዴድላይን ሊኖረው ከቻለ ሊዘጋብን ይችላል ማለት ነው። ኢርሊ አፕላይ ማድረግ የተሻለ ነው የሚሆነው። ሌላው ኦነስቲ ነው and transparency ነው። ታማኝ መሆን አለብን፣ ግልጽ መሆን አለብን። የውሸት መረጃዎችን ማቅረብ የለብንም። ለምሳሌ አንድ ሰው ፋይናንሻል ሃርድሺፕ አለብኝ የሚል ከሆነ የሚያሳምን ነገር ማቅረብ መቻል አለበት ስለተባለ ብቻ ስለማይሰጥ ማለት ነው። ሌላው ዌቨር ስላገኛችሁ ወይም ዲስካውንት ስለተደረገላችሁ የአርቲክላችሁን ሪቪው ፕሮሰስ ምንም አፌክት አያደርገውም ማለት ሰዎች ወይም ሪቪወሮች በእናንተ ላይ ያላቸውን አመለካከት በዚህ ምክንያት ይቀይራሉ ማለት አይደለም። ምንም አፌክት አያደርግም። እነዚህን ነገሮች ማወቅ ያስፈልጋል። ፓርት 1 ቪዲዮ ይህን ይመስላል። በቀጣይ ስለ ጆርናል ሜትሪክስ እንመለከታለን። እስከዛው ድረስ ይህን ቪዲዮ ላይክ እና ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ እያደረጋችሁ ጠብቁኝ። ጆርናል ጆርኒ ማኑዋል ገዝታችሁ ማንበብ ለምትፈልጉ ደግሞ ቅድም እንደነገርኳችሁ የቪዲዮ ዲስክሪፕሽን ላይ አስቀምጥላችኋለሁ።